እግዚአብሔር ፈዋሽ ነው እግዚአብሔር ያድነኛል ይሄ የመጀመሪያው እምነት ይባላል በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም ይላል በእምነት ምክንያት ሰዎች የሚፈተኑበት ዘመን ነው ቤተክርስቲያን ረመጥ ላይ የቆመችበት ዘመን ነው በቀኝም በግራም እሳቱ የሚነድበት በክርስትናው ኮከብ በመንፈሳው ሕይወቱ ፀሐይ የሆነ ልጅ ለመውለድ እንደነ ዞሮንቶስ መሆን መባረክ ያስፈልጋል አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ሰነበታችሁ ሳምንታዊውን የእማማ ዳሰሳ መርሃ ግብራችንን እነሆ ጀምረናል አብራችሁን ቆዩ በዚህ ሳምንት በእማማ ዳሰሳ መርሃ ግብራችን ሁለት መርሃ ግብራትን ወደናንተ እናደርሳለን ተከታተሉን በቅድሚያም በአዲስ አበባ ሀገረ ስብከት አያት ሾሬ ደብረ ሰላም ቅዱስ ሚካኤልና ዋሻ ወነሃራ ድንግል ቤተክርስቲያን በሊቀት ጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠውን የስብከተ ወንጌል አገልግሎት በጥቂት ወደናንተ አደረስን ተከታተሉን ማንንም ሰው ከየትም አልመጣም እግዚአብሔር ደግሞ ሲፈጥረን ከህቱም ምድር ከዚች አፈር ፈጠረን ደስ ይበላችሁ ክብር ለመድኃኔዓለም ይሁን ስለዚህ የመጀመሪያው እምነት እግዚአብሔር መኖሩን ማረጋገጥ የምንችለው እግዚአብሔር ፈጠረን ስንል ነው የሚጠብቀን አይተኛም እግዚአብሔር ጠባቂ ነው የሚጠብቀኝ አይተኛም አያንቀላፋም ብሎ ያስቀመጠው ለዚህ ነው እግዚአብሔር ፈዋሽ ነው አስቡ አስተውሉ እመኑት እግዚአብሔር የፈጠረ እግዚአብሔር ነው የሚጠብቅ እግዚአብሔር ነው የሚፈውስ የሚያድን ደግሞ እግዚአብሔር ነው ልልበሉና መስግኑ እግዚአብሔር ፈጠረኝ እግዚአብሔር ይጠብቀኛል እግዚአብሔር ፈዋሽ ነው እግዚአብሔር ያድነኛል ይሄ የመጀመሪያው እምነት ይባላል ወይንም ሃይማኖት ይባላል እግዚአብሔር ለዘላለም መንግስቱን ያወርሰኛል አዲስ ሰማይ አዲስ ምድር ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ጻድቃን ይወርሷታል ይላል ደስ ይበላችሁ ክብር ለመድኃኔዓለም ይሁን ሰው ማረፍ አለበት ሰው ሲያርፍ ደግሞ መንግስተ ሰማያት መግባት አለበት ፍጹም ሰው የሆነበት ምክንያት ቃል ሥጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ ደስ ይበላችሁ ክብር ለመድኃኔዓለም ለዚህ ነው ቅዱስ ዮሐንስ በመልእክቱ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 2 ላይ ስትመለከቱ እንዲህ ይላል ጌታ ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም ይላል ባገዛዝ በስልጣን አዎ እግዚአብሔር በመለኮት አለ ነገር ግን ደግሞ ከመቤታችን ካጥንቷ አጥንትን ከነፍሷ ነፍስን ከሥጋዋ ሥጋን ነስቶ ፍጹም ሰው ሆኗል ደስ ይበላችሁ ክብር ለመድኃኔዓለም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአካል ሶስት በግብር ሶስት ባገዛዝ በስልጣን በመለኮት አንድ አምላክ ነህ እምነት ማለት ይሄ እምነታችሁ ጥርት ንጥት ያለ ከሆነ በእግዚአብሔር ያመናችሁ ሰዎች ዛሬ መልስ አግኝታችሁ ትሄዳላችሁ በመቀጠልም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ባለን የአየር ሰዓት የሚተላለፈው የእማማ ሚዲያ መርሃ ግብራችን ሲሆን በዚህ ባሳለፍነው ሳምንትም በመላከ ሰላም አምደ ወርቅ ደስ የተሰጠውን የስብከተ ወንጌል አገልግሎት ቀንጨብ አድርገን ወደናንተ አደረስን ተከታተሉን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመልሰው በገቢረ ጽድቅ ለሚኖሩት በሞተ እስጢፋኖስ ሀገራቸውን ጥለው ከቀያቸው ተለይተው ለተሰደዱት ምእመናን የጻፈላቸው መልእክት ነው እኒህ ምእመናን በሃይማኖታቸው ምክንያት ስደት አጋጥሟቸዋል መከራው በዝቶባቸዋል እሳቱ እየነደደ
ሰይፉ እየተሳለ አስጨንቋቸዋል። ስለዚህ ነው መምህራቸው ቅዱስ ጴጥሮስ ከሀገራቸው ቢወጡም ከቤተሰባቸው ቢለዩም የማይለያቸው በሞትም በሕይወትም አምላካቸው የሆነ እግዚአብሔር ከክፉ ነገር ስለሚጠብቃቸው መከራውን ታግሰው እሳቱን ስለቱን አልፈው በመከራ እንዲጸኑ እግዚአብሔርን እንዲያመልኩ ሲመክራቸው በመልእክቱ ወእመሰ ተሐመሙ በገቢረ ጽድቅ ብፁዓን አንትሙ ስለ ጽድቅ እግዚአብሔርን ስላመናችሁ በእግዚአብሔር ስም ስለተጠራችሁ በሚያጋጥማችሁ መከራ በሚደርስባችሁ ፈተና ብትታገሱ መከራን ብትቀበሉ ንዑዳን ናችሁ ክቡራን ናችሁ አይዟችሁ እያላቸው ነው። እግዚአብሔር እኛንም አይዟችሁ ይበለን። ይሄ ዘመን በእምነት ምክንያት ሰዎች የሚፈተኑበት ዘመን ነው። ቤተ ክርስቲያን ረመጥ ላይ የቆመችበት ዘመን ነው። በቀኝም በግራም እሳቱ የሚነድበት ከውስጥም ከውጭም ጠላት የበዛበት ቤተ ክርስቲያኒቱ ያከበረቻቸው ሁሉ እሷን የሚያዋርዱበት ክፉ ዘመን ነው። ስለዚህ ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ ይለናል እግዚአብሔር። እግዚአብሔር በእምነታችን እንዲያጸናን ፈቃዱ ይሁንልን። የተከበራችሁ ምእመናን ይህ ወቅት እንደሚታወቀው ዘመነ ትንሣኤ ነው። የሚሰበከው ትንሣኤው ነው። የሚዘመረው ስለ ትንሣኤው ነው። ስለ ጽድቅ መከራን ከተቀበሉት እሳቱን ስለቱን ከታገሱት ብፁዓን ከምንላቸው ሰማዕታት መካከል ቅዱስ ጊዮርጊስ ሁልጊዜ ቤተ ክርስቲያን እንደምትተርክልን ሁልጊዜ ቤተ ክርስቲያን እንደምታስተምረን ፀሐይ ማለት ነው፣ ኮከብ ማለት ነው። ቅዱስ ጊዮርጊስ ማለት አብርሃምና ሳራ ይስሐቅን እንደወለዱ ዘካርያስና ኤልሳቤጥ ዮሐንስን እንደወለዱ ጸጋ አዛብና እግዚአብሔር ተክለ ሃይማኖትን እንዳስገኙ ዞሮንቶስና ቴዎብስታ ደግሞ የወለዱት ጊዮርጊስን ነው። ስሙ ፀሐይ የሆነውን ኮከብ የሆነውን ስሙ ብቻ ሳይሆን ግብሩ በግብሩም ኮከብ የሆነውን ፀሐይ የሆነውን ጊዮርጊስን ነው የወለዱት። በክርስትናው ኮከብ በመንፈሳዊ ሕይወቱ ፀሐይ የሆነ ልጅ ለመውለድ እንደነ ዞሮንቶስ መሆን መባረክ ያስፈልጋል። ጣዖታዊው ንጉስ ለጣዖት ያልሰገዱትን በሰይፍ እንዲቀረደዱ በእሳት እንዲነዱ ያደርጋቸው ነበር። ያን ጊዜ ነው ብዙዎቹ ለጣዖት አንሰግድም ሃይማኖታችንን አንክድም ያሉት። በእሳት ሲቃጠሉ በሰይፍ አንገታቸውን ሲቀሉ ቅዱስ ጊዮርጊስ ተመለከተ። ምን አድርገው ነው አለ። አንገታቸው በሰይፍ የሚቀላው በእሳት የሚነዱት ከአራዊት ጋር የሚታገሉት ምን አድርገው ነው ብሎ ሲጠይቅ በክርስትናቸው ምክንያት ስለ ጽድቅ ነበር መከራን የሚቀበሉት። ክርስቶስን አንክድም ለጣዖት አንሰግድም ብለው ነበር መከራ የሚቀበሉት። ክርስትና እስከዚህን ድረስ ነው ምእመናን። አንገትን እስከ መስጠት ድረስ ነው ክርስትና። ክርስትና በእሳት እስከ መቃጠል ድረስ ነው። ሲመቸን ብቻ መጥተን ታቦት ማክበር፣ ሲመቸን ብቻ መጥተን ማስቀደስ፣ ሲመቸን ብቻ መዘመር አይደለም ክርስትና። እኔም የክርስቶስ ባሪያ ነኝ አለ። እኔም የክርስቶስ አገልጋይ ነኝ አለ ቅዱስ ጊዮርጊስ። እኔ የክርስቶስ አገልጋይ ነኝ አለ። በብዙ ስቃይ አሰቃየው፣ በብዙ መከራ ደረሰበት። ጊዮርጊስ አንድ ጸሎት ወደ እግዚአብሔር ጸለየ። ጌታ ሆይ አለ ይህን አላዊ ይህን ካዲስ ከማሳፍረው ድረስ ነፍሴን ከስጋዬ እንዳትወስዳት አለው። እግዚአብሔርም ቃል ገባለት። ለትንሽ ጊዜ መከራን ከተቀበላችሁ እሳቱን ስለቱን ከታገሳችሁ እርሱ ያጸናችኋል።
የተከበራችሁ ውድ አድማጭ ተመልካቾቻችን ሳምንታዊውን የእማማ ዳሰሳ መርሃ ግብራችንን በዚሁ አጠናቀቅን። ስለተከታተላችሁን ከልብ በማመስገን በቀጣይ ሳምንት በሌሎች መርሃ ግብራት እስከምንገናኝ ቸርን ሰንብት።